አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ጾም እንዴት ይዟችኋል? ረመዳን እንዴት ነው? ረመዳን አለቀብን ገሰገሰ ወላሂ ሳናስበው። የዘንድሮ ረመዳን ደግሞ ለየት ያለ ነው። በቃ ምን ጊዜ እንደሚሮጥ አላቅም። ብቻ አልሐምዱሊላህ ኢንሻአላህ አላህ ጾመው ከተጠቀሙት ያድርገን፣ ከተራቡት ሳይሆን ረበል ዓለሚ አላህ ጾመው ከተጠቀሙት ከደጋግ ባሪያዎቹ ያድርገን። እና እንዴት ናችሁ? ማምሻ ውሎ እንዴት ነበር? እኔ ጋ ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ዛሬ በአዲስ ቪዲዮ መጥቻለሁ። ሩታና አብርሽ አዲስ ነገር ይዘውልን መጥተዋል። እና ሩታ ያው ከልብህ የምትወደኝና የምታፈቅረኝ ከሆነ በቃ በዚህ ሳምንት ታዚም መጋባት ሰርግ መደገስ አለብን አለችው። እሱ ደግሞ ድንገት ሲሆንበት ተደናገጠ። በጣም ነው የተደናገጠው። ለምን እንደው አላውቅም። ድንዝዝ ነው ያለው። በቃ እንዴ ይህን ሳያስበው ነበር እንዴ? እና በጣም ነው የደነገጠው። እሷ ደግሞ በቃ ነገ ዛሬ በማለት ብዙ ችግሮች እየተፈጠሩ ነው በመካከላችን። ብዙ ነገሮች እየተፈጠሩ ነው። የዛሬ 2 ወር ያሰብነው ከዛሬ 2 ወር በፊት አስበነው ነበር። ግን በመሀል ላይ ምንድነው የተፈጠረው? የሆነ መሻኪል የሆነ ችግር ተፈጠረ። ክፍተት እየሰጠን ነው። ጊዜ እያራዘብን በሄድን ሰዓት ክፍተት እየሰጠን ለነገሮች ሁሉ ክፍተት እየሰጠን ነው። ስለዚህ እና ማራዘም የለብንም፣ ጊዜያችንን ማቃጠል የለብንም። እና ግዴታ እኔ ያለኝ በዚህ ሳምንት በዚህ 15 ቀን ቢሆን ደስታውን አልችለውም። ችግር የለብኝም። እኔም መጨነቅ የለብኝም ካሁን በኋላ። ለምንድን ነው የምጨነቀው? ለምን ይሄ ነገር ለምን ባጭር አንኳቸውም? ቤተሰብስ ለምን ይጨነቃል? የኔም እናትና አባት የእሱም እናትና አባት እናንተም ቤተሰቦቻችንም ለምን እናስጨንቃቸዋለን? ስለዚህ ለምን ባጭር አንቋጨውም ብላ በምትለው ሰዓት እሱ ደንግጧል። ምን እንደሆነ አላውቅም። አላሰበበትም ወላ ምንድን ነው? ወይኔ ድራማችሁ መቼም ማለቂያ የለውም። ለማንኛውም ያው ጉዞ ወደ ዱባይ እያለች ነው እንግዲህ። ዱባይ ላይ ነው ቀለበት የምናስረው ብላለች። ጉዞ ወደ ዱባይ እያለች ነው። እኔ እኮ የምለው በቃ እንደው ምን አለበት እንደው እምብርታችሁን እኮ ሸፈን የሚያደርግ ልብስ ቢል መቼም አያቲቺ ባላገር ነው የሚሉኝ። መቼም እርግጠኛ ነኝ መቼም ተሸፋፍና የምትሄድ ሰው በአሁኑ ሰዓት ባላገር ነው የሚሉን። ችግር የለውም እኛ እና እምብርትሽን እንኳን ሸፈን የሚያደርግ ልብስ ብለብሽ እንደው ሚዲያ ላይ ስትቀርቡም እንደምን ችግር አይደል ነው። ይሄ መቼም አሁን ፋሽን አድርጋችሁታል፣ እምብርት እያሳዩ። እኔ እንጃ ወላሂ በጣም ከባድ ነው። ብቻ ይከብዳል። ሰውነቱን እያሳየ ሚዲያ ላይ እንግዲህ እኔ እንጃ ወላሂ ይከብዳል። ለማንኛውም እንደዛ እያለችው ነው እንግዲህ። እሱ ብዙም አይደለም። ለምንድን ነው እንደዚህ የምንጨናነቀው? ለምን አሁንስ ለምን ክፍተት እንሰጣለን? አሁንም ነገ ወደ ምናምን እያልን ስንል የሆነ ችግር በመካከላችን ይፈጠራል። ስለዚህ አሁን ነገ ዛሬ ማለት አያስፈልገንም። ምንድን ነው ይሄ? የሀገራችን ባህል ነው። አሁን በሀገራችን እኛ ላይ ቀለበት አስረናል አለኝ፣ ሽማግሌ ተልኳል አለኝ፣ አንድ ቤት እየኖርን ነው አለኝ። ሰው የሚያውቀው በቃ ኒካህ ስላደረግን ኒካህ ስላለን ያው ባልና ሚስት ነን አለኝ። ያው አንድ ቤት ነው የምንኖረው፣ ባልና ሚስት ነን አለኝ። ግን የሚቀርን ነገር አለ አለኝ። ለምን? ምንድን ነው የሚቀረው ነገር? ሰርግ አለኝ። ሰርግ የሀገራችን ባህል ነው። ግዴታ ሰርግ ማድረግ አለብን፣ መደገስ አለበት። እኔም እፈልገዋለሁ፣ እንደ ሴትነቴ እኔም እፈልገዋለሁ ይሄን ሰርጉን። ግን መጀመሪያ ዱባይ ላይ ሄደን ፏፈሽ ብለን ብትን ብለን እንደና ሀይሚና እንደ ብሩኬ ማለት ነው። እንደና ሀይሚና እንደ ብሩኬ ዱባይ ላይ ሄደን ነው ቀለበታችንን ማስረው ምናምን
ብቻ እሱ ብዥ ብሎበታል። እንግዲህ ምን እንዳስብም አላቅም። ነገ ጧት ደግሞ ተጣላን ብለው እንዳይመጡ ነው እንጂ ሌላው አይደለም። እሱ ግን ደንዝዟል፣ ብዥ ብሎበታል፣ ተምታቶታል። ምን እንደው አላቅም፣ ለምን እንደው አልገባኝም። ያው ለምን ይሄን ነገር ደግሞ ካፈለሽ ካሰብሽ ብቻችንን ለምን ቤት ውስጥ አናወራም? ለምን ሚዲያ ላይ መውጣት አለበት ወይ ይሄ ነገር ምናምን ሲላል፣ እኔ ደግሞ ለምን ሚዲያ ላይ ባይወጣ ዶላሩ ይቀንሳል፣ ዶላሩ ሊቀንስ ሆነ። ሚዲያ ላይ ካልወጣማ እንዴት ብሎ ግድ ነው አብርሽ፣ ግድ ነው፣ ይሄ ግድ ነው። ነገ ደግሞ አንተ ትመጣለህ፣ ከነገ ወዲያ ደግሞ ፍቅርዬ ትመጣለች። ጀግና ናችሁ፣ ጀግና ናችሁ። እስኪ እኛንም እንዲህ እያደረጋችሁ አሳድጉና። ኧረ ተው ግዴላችሁ፣ ምን እኛ እናንተን እየተከታተልን ነው። ተው ግዴላችሁ፣ እኛንም አሳድጉን፣ ምን ችግር አለው? እና ቤት ውስጥ ለምን ለብቻችን የናንቺ አናወራው ምናምን ሲላት፣ ለምን ቤተሰብ ራሱ ማወቅ አለበት ይህን ውሳኔያችንን። ላዚም ይሄ ነገር በአጭር መቋጨት አለበት። ውሳኔያችንን ደግሞ በእንዲህ አለቀን፣ በእንዲህ አለቀን ማለታችንን ቤተሰብ ማወቅ አለበት። ተመልካቾቻችን ላዚም እነሱም ለእኛ ይጨነቃሉ። ለምን እነሱንስ እናስጨንቃለን ምናምን ስትለው፣ አይ እሺ ሩታዬ፣ ይሄ እኮ ነገር ታዲያ አያስፈላጊ አልነበረም ሚዲያ ላይ እና ያው ቤት ውስጥ ለራሳችን ማታ ቁጭ ብለን ራሳችን የምናወራው ነገር ነበር። ራሳችን አስበን ቋጭተን ምን ብለን ሁሉን ነገር አዘጋጅተን ሚዲያ ላይ ብናወጣው ደስ ይለኛል። አሁን እኮ ምንም እንትን ዱብዳን የሆነበት በቃ አላድል ዱብዳን የሆነበት ደነገጠ። ምን አስደነገጠ እንዴ? ትቀድዳለህ? ሴት ልጅ ብዙ ኃላፊነት አለባት። ገብተዋል አይደለም? ይቺ ልጅ እንግዲህ ምናልባት ኃላፊነት እየተሰማት ነው። አሁን በኋላ ትዳር እንይዛለን፣ ልጆች እንወልዳለን፣ ብዙ ነገር ይጠብቃታል። ስለዚህ ብዙ ለነገር ወንዶቹ ብዙም አይደላችሁ መሰለ እንዲህ ያለ ነገር ድግስ ምናምን ነገር አይመቻቸውም። ወንዶች እኮ ሰርግ ምናምን አይመቻቸውም። ያው እኛ ሴቶች ስንባል አለማችንን ማየት እንፈልጋለን። ሰርግ ማጨብጨብ ምናምን ያስፈልገናል። ገብተዋል? ይሄ ደግሞ የሀገራችን ባህል ነው። እና ወንዶቹ ደግሞ እንዲህ ያለ ነገር አይመቻቸውም፣ በጭራሽ አይመቻቸውም። እና ሩታዬ አሁን እንግዲህ ጉዞ ወደ ዱባይ እያለች ነው። ዱባይ ላይ እንግዲህ ፏ ብትን እያሉ እንግዲህ ዱባይን ጠብቃችኋለን፣ እኛ ቀድመናችሁ። ለዛ ነው ፍቅር ቀድማሽ ሄደችው። ፍቅር እኮ ቀድማሽ ሄደልኝ፣ ያኔ ሁሉን ነገር ታዘጋጅ ይሆናል። ፍቅርም ቀድማሽ ሄደችው። ያው እንግዲህ እንጠብቃለን። በተስፋ ነው የምንጠብቀው፣ በጉጉት እንጠብቃችኋለን። እስኪ ምን እንደሚደረግ አሁን እሱ ግን ብዙም እንትን አላለውም፣ አላጀበውም። ይሄ ንግግር ይሄ ነገር ብዙም አልጣመውም። ለምን እንደው አላውቅም፣ ብቻ ድንዝዝ ብሎ ነው የቀረው። ለምን እኔ እንጃ፣ ብቻ ብዥ ነው ያለበት። ወይኔ አብርሽ እንግዲህ ወዲያ ወዲህ የሚን የሳር ማለት የለም። በቃ ቀጥ ያለውን እንግዲህ ከልብህ የምትወደኝ ከሆነ ቀጥ ያለውን ከልብህ ትወደኝ ታፈቅሬ ከሆነ ያላህ በዚህ 15 ቀን ያላ ሰርጋችን ይቋጭ እያለች ነው እንግዲህ። ምን ትላለህ አብርሽ? አንተም እናትና አባትህም ጋሽዬ ጋር በባለፈው እንደተነጋገርነው ከሆነ በአጭር ጊዜ እኔ ዝግጁ ነኝ ደስ ይለኛል ብለዋል ጋሽዬ ራሱ እና እኔም እናትና አባቴም ደስተኛ ናቸው፣ ችግር የለባቸውም። በዚህ ሳምንት በዚህ 15 ቀን ቢሆን ደስ ይለኛል። ስለዚህ ለምንድን ነው ነገ ዛሬ እያልን ለነገሮች ክፍተት የምንሰጣቸው? ለምን ይሄ ነገር ይፈጠራል? የዛሬውን 15 ቀን ባልን ቁጥር የሆነ ነገር እየተፈጠረ ነው በመካከላችን። ስለዚህ ለምንድን ነው ነገ ዛሬ የሚያስፈልገን? እኔ ስለምን እጨነቃለሁ? ለምን አይምሮዬን ለምን ረብሸዋለሁኝ? እኔ እኮ እንደ ሴትነት ያስጨንቀኛል። ይሄ ነገር እኮ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው እኮ እያልኩኝ፣ ያው ወንዶቹ ችግር የለባቸውም አለኝ። ወንዶቹ ምንም ችግር የለባቸውም፣ እኛ ሴቶች ነን ብዙ መስዋዕትነት እንትን የምንለው አለኝ። ለማንኛውም እስኪ እናያለን። እስኪ እሱ ግን ብዙም አይደለም አላጀበውም ይሄ ነገር፣ ሰርግ ምናምን የሚለው ነገር ብዙም አልተመቸውም መሰለኝ። ወላሂ እንግዲህ ጉዞ ወደ ዱባይ እያለች ነው እሷ፣ ዱባይ እያለች ነው እንግዲህ። ምን እንግዲህ ዱባይ ላይ ሄደን እንጠብቃችኋለን፣ እኛ ቀድመናችሁ እንጠብቃለን። ያው ፍቅርዬ ቀድማሻለኝ። እሱ ግን ብዙም አይደለም አልተመቸውም። ምን ብዥ እንዳለበት አላውቅም።
እሱ ብዙም አይደለም። ድንገተኛ ሲሆንበት በቃ ድንገት ስለሆነበት ዱብዳ ስለሆነበት ነው ልበል። ወይኔ ድራማ አብረሽ ድራማው አልተመቸውም። የዛሬው ድራማ ብዙም አይደለም። የዛሬው እንኳ ብዙ አልተመቸውም። ያው እንግዲህ እስኪ ዋው ፋፈሽ እያለመጣ ፈሽረክ እያመታላችሁ ፈሽረክ እያለመጣ አብርሹ አሁን ጉድህን ትሰማለህ። ያው ሰርግ በዚህ 15 ቀን እየተባልክ ነው እንግዲህ ያው ቀበቶህን ጠበቅ። በቃ ህይወታችሁ እንግዲህ ይቀጥላል። ያው ነገ ጧት አንድ ችግር ሳይፈጠርባችሁ ይህን ጊዜ ቀለበትህን ጠለቅ ቀበቶህን ጠበቅ ማድረግ አለብህ። ስለዚህ ያላ ሴት ልጅ ዘወር ካሌ ዘወር ነው ነግሬሃለሁ። እንዳታመልጥህ ነግሬሃለሁ። በኋላ ደግሞ ማለቃቀስ አለ። ጋሽዬ ድረስልኝ፣ እማዬ ድረሽልኝ ብትል ከአሁን በኋላ ነገርኩ አትመለስልህም። ስለዚህ አሁን ጉዞ ወደ ዱባይ እያለች ነው ሩታዬ። እንግዲህ መቻችሁ ሰርጉንም ለመብላት ያብቃን። ውድ ቤተሰቦቼ አከብራችኋለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው እዩ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁም። በአዲስ ነገር እስከምንገናኝ ድረስ ባይ ባይ። አመሰግናለሁ። ሁላችሁንም ከልብ ነው የማመሰግነው ለምትከታተሉኝ፣ ወዳችሁና ፈቅዳችሁ ለምትከታተሉኝ ውድ ቤተሰቦቼ ከልብ ነው የማመሰግነው።